ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። ይህ የሩሲያ ዙ በሩሲያ ኦራል ላይ ሆኖ የሚተኮሰው አንድ የኦርቶዶክስ ተዋሕዶ ቤተክርስቲያንን ተደግፎ ነው። ተኩስ ከከፈተው የመከላከያ የቡድን መሳሪያን ከጫነው ተሽከርካሪ አጠገብ የሚታየው ቤተክርስቲያን ጸሎትና ምህላ የሚደረግበት እንጂ ምሽግ የሚሆን አልነበረም። ቤተክርስቲያኑን እንደ ምሽግ የሚጠቀመው ደግሞ አማጺ ወይም ታጣቂ ኃይል ሳይሆን የመንግስት ወታደር ነው። የአብይ አህመድ ጄኔራሎች ይህንን ሲያደርጉ ቤተክርስቲያን ለልማትም ለለውጥም አይሆንም ከሚለው የአለቃቸው ትንታኔ ተነስተው በማስተማሪያ ሰነድ ከተሰጣቸው ወስደው ነው የሚያስብለውም ጉዳይ ይሄው ነው። ቤተክርስቲያኑን ምሽግ አድርጎ መዋጋት በተቃራኒ ወገን ለሚፋለመው ኃይል ይህንን ቤተክርስቲያን ተኩስ አውድም የሚል ግብዣ ማቅረብ ነው። በሌላ አገላለጽ ካልጠፋ ምሽግ ቤተክርስቲያን ደጃፍ ላይ ዙ ደቅኖ የሚዋጋው ቤተክርስቲያኑን ኢላማ ለማስደረግ ነው። ከዚያም ጽንፈኛው ኃይል ቤተክርስቲያን አወደመ የሚል ፕሮፓጋንዳ ለማሰራት ምዕመኑ በሕይወት እያለ አምላኩን የሚማጸንና የሚያመሰግንበትን ሲያርፍ የሚቀበርና የሚቀብርበትን ቤተክርስቲያን ለዘላለሙ ሲያጣ ብልጽግና ሁለት ዓላማዎችን በአንድ ጊዜ ያሳካል። በአንድ በኩል ቤተክርስቲያኑን ሽብርተኛው ወይም ጽንፈኛው ኃይል አወደመው የሚል የአንድ ሰሞን ፕሮፓጋንዳ ይሰራል። በሌላ በኩል ደግሞ ለለውጥና ለብልጽግና አይሆንም ያለውን የኦርቶዶክስ ክርስትና በእግረ መንገድ ያዳክማል። እንዲህ ያለው ሴራ ተራ ትንታኔ ሳይሆን በቃል የተነገረ በተግባርም በሌሎች ቦታዎች የተፈጸመ ነው። ካሁን በኋላ ይመታል። ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም፣ መመታት አለበት። እኒህ ሰው ደጀኔ ጸጋዬ ይባላሉ። ከአብይ አህመድ ጄኔራሎች አንዱ ናቸው። የሃይማኖት ተቋማትን እንመታለን፣ ቅርስም እናወድማለን ብሎ ከእነሱ በፊት በአደባባይ ሲናገር የተደመጠው እንደ አይኤስአይኤስ ያለ የሽብር ቡድን ነበር። ባለፉት ዓመታት ግን እሳቸውና የብልጽግና ጄኔራሎች የራሳቸውን አገር ማህበራዊ ተቋማትና ቅርሶች ኢላማ አድርገው በዚህ መልኩ ይመታል እያሉ ቃላቸውን አክብረውም ከደብረ ዳሞ እስከ ደብረ ኤልያስ፣ ከማርያም ደንገላት እስከ ላሊበላ፣ ከዋልድባ እስከ ዘዋይ፣ ከአትሮኖስ ገዳም እስከ አርሲ ቤተ ክርስቲያን ድረስ እንደ ወታደራዊ ኢላማ ደብድበዋል። ለአብነት በዚህ በምስሉ ላይ የሚታየውን የቢቢሲን ዘገባ ዋቢ እናድርግና በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው አትሮንስ ማርያም ገዳም ላይ የተፈጸመውን የቅርብ ጊዜ ጥቃት እንመልከት። ቀኑ ባሳለፍነው የካቲት 28 ቀን ዕለተ ቅዳሜ 2018 ዓ.ም ነበር። ምዕመናንና ካህናት ቅዳሴያቸውን አጠናቀው ወደ የቤታቸው ለመመለስ እየተዘጋጁ ነው። የአብነት ትምህርት ቤት ተማሪዎችና ካህናት ግን በዚያው እንደሚቆዩ የታወቀ ነው። ዕለታዊ እንቅስቃሴው እንዲህ ባለ መልኩ በቀጠለበት ሁኔታ ግን ተሰባስቦ የሚገኝን ሰው ቤተክርስቲያን ውስጥ እንመታለን የሚሉት እነ ጄኔራል ደጀኔ ያለቆቻቸው ቃል ይተገበር ዘንድ መከላከያ አከታትሎ ሞርታር ተኮሰ። የገዳሙ አበው መነኮሳት ዲያቆናትና የድጓ ተማሪዎች ተገደሉ። የድጓ አዳራሽና በዕለቱ ለሙት ዓመት መታሰቢያ መባ ይዘው ወደ ገዳሙ የሄዱ እናቶችና የደብሩ ጥበቃን ጨምሮ 21 ሰዎች ከባድ የአካል መጉደል አጋጠማቸው። ማን ያርዳ የቀበረ ያሉት ሰዎችም የደረሰባቸውን እንዲህ ይናገራሉ። አገልግሎት ፈጽመን ከቤተ ክርስቲያን ወጥተን ደጀ ሰላም ግማሹ ገብቶ ግማሹ በውጭ ላይ ሳለ ከመሃል ሳይንት ከአጅባር የወረደው የጦር መሳሪያ አበው መለኮሳትና ዲያቆናት፣ የድጓ ተማሪዎች፣ የቅዳሴ ተማሪዎች በሞት ተለይተውናል። ሞቱ ይሻላል። ግማሾቻቸው እጃቸው ተቆርጦ እግራቸው ተቆርጦ አይናቸው ጠፍቶ ነው ያሉት። አንዱ አባ ሞገስ ይባላሉ። የደብሩ አገልጋይ የነበሩ መለኮሳት ናቸው እሳቸው። እንደገና ደግሞ ሴቷ ግብር የምታደቃ መለኮሳት አሉ። በከፊል ልጆች አቃቸዋለሁ። አርሲ ላይ የተፈጸመው ጭፍጨፋ የመጨረሻም ሆነ የመጀመሪያው አይደለም የሚያስብለው እንዲህ ያሉት ነጥቦች ተቀጣጥለው ሲቀርቡ ነው። ለየትኛውም እምነት ውግንናና ወዳጅነት የሌለው ብልጽግና በተለይ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ኋላ ቀርነት ማዕከል ቆጥሮ የጽንፈኛ ማዕከል ነችም ብሎ አውጆ በፓርቲ ማኒፌስቶም ላይ ጽፎ ያደረገው ነውና ቀጥሎበታል። የአብይ አህመድ አገዛዝና ስብስቡ የኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ጠላት ቆጥሮ የጸጥታ ኃይሎችን እርምጃ እንዲወስዱባት ሲያዝ ከሚያቀርባቸው ምክንያቶች መካከል
ሽፍታ መደበቂያ ሆናለች የሚለው አንዱ ነው። ገዳሞችን ሽፍታ ማሰልጠኛ ናቸውም ይላቸዋል። ይህ ማለት ትክክለኛና ተገቢ ወታደራዊ ኢላማ ናቸው እያለ ነው። ጠቅላይ ሚኒስትሩ ቃል በቃል ያዘዙትም ብርጋዴር ጀነራል ደጀኔ ቤተክርስቲያን ይመታል እያሉ የፈጸሙትን ጉዳይ ነው። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው። እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተክርስቲያን ወታደር ማሰልጠን፣ ግድያን ገዳይን ማዘጋጀት ምን ያደርጋል? በአብይ አህመድ አእምሮ ውስጥ የኦርቶዶክስ ቤተክርስቲያን ገዳማት ገዳይ ማሰልጠኛ፣ ገዳይ ማዘጋጃ፣ ግድያ ማለማመጃ ናቸው። የትኛውም ገዳይ ማሰልጠኛ ተቋም ደግሞ ትክክለኛና ተገቢ ወታደራዊ ኢላማ ነውና ወታደራዊ ጥቃት ቢፈጸምበት ራስን ለመከላከል ተብሎ የሚወሰድ እርምጃ ነው። እንዲህ ያለውን ንግግር አስቀድመው የሚናገሩበት ምክንያት ቤተክርስቲያን ለምን ታውድማላችሁ፣ ካህንና ምእመን ለምን ትገድላላችሁ የሚል ጥያቄ እንዳይኖር ነው። ለነሱ ለቅዳሴ የተሰባሰበ ህዝብ ሁሉ ጽንፈኛና ጁንታ ነውና መመታት ይኖርበታል። ለዚህ ማስረጃ የሆነን ዘንድ አገዛዙ ኮማንዶችን በማሰማራት በራያ አላማጣ ወረዳ ጥሙጋ ከተማ በሚገኘው የኪዳነ ምህረት ቤተክርስቲያን ላይ ባሳለፍነው የካቲት መጨረሻ ያደረገውን መመልከት እንችላለን። ቤተክርስቲያኑ ከ40 ዓመት በላይ በመምህርነት ያገለገሉት አባ ገብረ መድህን የተባሉ የሃይማኖት ሊቅ ነበሩት። እንደ ሁሌው የካቲት 26 2018 ሌሊት 10 ሰዓት ተነስተው የአብነት ተማሪዎቻቸውን እያስተማሩ ነበረ። አባ ገብረ መድህን መቅደስ ተቃጥሎ መሠዊያው ፈረሰ። ጮኹ ደናግላን ደምን ባለቀሱ በቅዱሱ ስፍራ ታርዷልና ቄሱ። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ እግዚአብሔር ይነሳ፣ ጠላቶቹም ይበተኑ የከበረ ቃል አለ። እንግዲህ ቅድም ከመግቢያ እንዳሳየዋችሁ መንግስት ብዙ ጊዜ አብይ አህመድ ሲናገር ምን ብሎ ይናገራል? ገዳማት የጠላት ዋሻ መደበቂያና ማሰልጠኛ ሆነዋል ብሎ ብዙ ሲከስ ነበረ። ለዚህ የቅጥፈት ክሱ ሆን ብሎ የራሱን ጦር ቤተክርስቲያን ደጅ ላይ አድርጎ ቤተክርስቲያን እንድትመታ የሚያደርግ መንግስት መሆኑን ለማሳየት ነው። ንጉሥ ዳዊት ቅዱስ ዳዊት ሲናገር መኝታዬ በእንባ ይላል። ትላንትና ባክ ቱ ዘ ኦሪጅን በሚለው የቴሌግራም አካውንቴ እንዲሁም በወንድማችን ጸጋዬ ክፍሉ አካውንት ቴሌግራም አካውንት ላይ ሪል በድሮን የተመቱትን እናቶቻችንን አሳይተናቸዋል። በዚህ አጋጣሚ እንግዲህ እዚሁ ሶሻል ሚዲያ ላይ ያሉ እህት ወንድሞቻችን አሉ፣ እዛ አካባቢ ላይ ያሉ ይልቁኑ ትዝ ካላችሁ ከአንድ ወር በፊት ጉዳዩን ወደ ወሎ እንወስዳለን ብለው ሙስሊሞቹ ሲዝቱ እንደነበር ታስታውሳላችሁ። ወደ ወሎ እናዞረዋለን ከአርሲ ያሉ ነው። አርሲ እንግዲህ ዛሬ 16 ነው። የመጨረሻው አደጋ የተፈጠረው በ9 ነው፣ ከሳምንት በፊት። የዛን ቀን 3 ሰዎች ናቸው የሞቱት እና ያ ወደ ወሎ ሲዞር
የሚደረገው ነገር ምንድን ነው ታውቃላችሁ? በመጀመሪያ የቅኝቱ አለ። ያውን አብይ አሞራ እያለ የቀለደብ ቀልድ ቅኝቱ አለ። ያው ስብር የምንልበትን ነገር ነው የሚያደርገው እና ዛሬ ሌሊቱን እንደዚሁ ሳላቀው ራሱ እምባዬ እየፈሰሰ ነበር እና ቴሌግራሙ ላይ ሄዳችሁ ማየት ትችላላችሁ። በቦታው የነበሩ ሰዎች እንግዲህ ለኛም እንደነገሩን ከሆነ 2 ሰዎች እዛው እንደሞቱና አንደኛው ከዛ በኋላ ወደ ሆስፒታል የሄዱት እንዳሉ አንድ ብቻ ተርፎ ሌላው እንደሞቱ ነበር የነገሩን ከ13 ሰዎች። ይሁንና መሰረት ሚዲያ እንደገና ባጣራው እኛም ክሮስ ቼክ ባደረግነው መሰረት እስካሁን የሞቱት ሰዎች 2 ናቸው። እናቶቻችን መነኮሳቱ፣ አንደኛዋ እናት በከባድ ኮማ ውስጥ ናቸው ያሉት፣ ይተርፋሉ ተብሎ አይጠበቅም። እንደገና ደግሞ 5ቱ አሁንም በከባድ ጉዳት ውስጥ አሉ። ከዛ ውጪ 2 ቀለል ያለ ጉዳት አለ። እንግዲህ ቤተክርስቲያኒቱ ምን አጠፋች? በመጀመሪያ ደረጃ ድሮን እንደምታውቁት በሌላ በሰለጠነው ዓለም ለአዝመራ መድኃኒት ምርጫ ነው። በእኛ ዓለም ግን በአብይ ቁልፍ ልክ የሚሳኤሎቹ ቁልፎች በነ ፑቲን በነ ትራምፕ አለ ተብሎ በተለያየ መሪ እንደሚሆን ያው እኛ ምንም ስለሌለን ያለን ድሮን ነው። በአብይ እርምጃ ነው የሚመታው እና ከዚህ በፊት ተናግሯል። አይተን ነው የምንመታው ብሏል ብርሃኑ ጁላ። መሰባሰባቸውን አይተን ነው። እንግዲህ በዚህ በሴቶች ገዳም ላይ ምን ታየ? በሴቶች ገዳም ላይ በእናቶቻችን ላይ በማይበሉ ራሳቸውን በመቀነስ ሸብ አድርገው ጊዜው ማድና ክርስቶስ በሚሉ ስለ ትውልድ እንደ ጉበኛ በሚማጠኑ ጉበኛ እንደ ማላጅ በሚማጠኑ እናቶች ላይ ምን ሰው ተገኝቶ ነው? መግቢያ ላይ አሳይቻቸዋለሁ። እስኪ ጥቂት ጉዳዩን ለማየት እንሞክር። ይህ እንግዲህ ዛሬ ቀብር ሲፈጸም ነው። በዚህ አጋጣሚ እንግዲህ በጣም እንድትረዱን የምንፈልገው ከአባቶቻችን ጋር በውስጥም እየተጫጫዋን ነው። ለምን እያለን ነው። አህጉረ ስብከቱ እስካሁን መግለጫ አልሰጠም። አህጉረ ስብከቱ እስካሁን መግለጫ አልሰጠም። ከአህጉረ ስብከቱ በኋላ ነው ወደ ጠቅላይ ቤተ ክህነት ወደ መሰል የምንጮህ። አህጉረ ስብከቱ እስካሁን ለምንድን ነው መግለጫ ያልሰጠው? አንድ ሙስሊም ሞቶ ቢሆን አንድ ጴንጤ ሞቶ ቢሆን ኖሮ ምንድን ነበር ሀገር ውስጥ የሚፈጠረው? ለዛውም በመንግስት ድሮን። በኋላ እመጣለሁ። የምክክር ኮሚሽን ላይ የማወጣው ሚስጥር አለ። ግን ዛሬ ተመልከቱ። ቢያንስ ባክ ቱ ዘ ኦሪጂን ብላችሁ ሄዳችሁ ቴሌግራም ግሩፕ ላይ ባታዩ አንዳንዶቻችሁ ፈርታችሁ ለምን አያለው ለምን በቃ አእምሮዬን አበላሻለሁ ብላችሁ እንትን በጣም በፍርሃት ስላላችሁ የበለጠ መታመም ስለማትፈልጉ ነው። እኛ እንታመማለን፣ ግን ቢያንስ ለቅሶ ድረሱ። ይሄው ለቅሶ
እናለብሳለን ብላችሁ የምታደርጉላችሁ በእግዚአብሔር ስም እንደምን አላችሁ? አሜን። እግዚአብሔር ስም የተመሰገነ ይሁን። እንግዲህ የማገኘት ማስተማር ሁላችንም አሁን መረጋጋት ያስፈልጋል። የዳሙትና ስርዓት አለ። የዳሙትና ስርዓት በሚፈቅደው በሚመጥነው መልኩ እናንተ ዝም ብላችሁ እናንተን ጥሎ የመጡ እስከሆኑ ድረስ የዳሙ የሚፈጥረው መስገድ ያስተናግዳችኋል። በቅሶም ጭወትም አያስፈልግም። የጸሎት ቦታ ስለሆነ ሁላችሁም ለተወሰነ ደቂቃ አለችሁ ብላላችሁ አሁን አባቶቻችሁ ምክር መጥራቸው እንግዲህ ብልጽግና ፋኖን መቋቋም ሲያቅተው ልባችን እንዲሰበር ደግሞ ዓላማው ግልጽ ስለሆነ ነግሬያቸዋለሁ። ታላቋን ኦሮሚያና ኢስላሚክ መንግስት የመመስረት እቅድ እንደሆነ ደጋግሜ ነግሬያቸዋለሁ። ወደ ወሎም ይዞራል ብለው በአደባባይ ከወር በፊት ሲናገሩ ነግረናቸዋል። እና ብልጽግና የውሸት መንግስት ነው። ብልጽግና አራጅ መንግስት ነው። ብልጽግና ዳግማዊ አህመድ ግራኝ ነው። ዳግማዊት ዮዲት ጉዲት ነው። ያን እውነት ነው እያየን የምናልፈው። ግን እስኪ ጤነኛ ሰዎች ከሆናችሁ አሁን የምክክር ኮሚሽን ተብሏል አይደለም? ቢያንስ አዲስ አበባ ላይ በአቶ መስፍን የሚመራ የእሱን ፕሮፌሰርነትን እንዳልኩ ነው ለእኔ ህሊናውን የሸጠ ሰው እውቀት ከህሊና ጋር ሲነጉድ ነው አክሰፕት የምናደርገው። እና በውሸት የተደራጀ ፓርቲ፣ በውሸት የተደራጀ ስብስብ ቢያንስ እኮ የምክክር ኮሚሽንን እንኳን እናድርግ ብሎ ሲያስብ ቢያንስ ለአንድ ወር በቃ ጦርነት አይኖር፣ መንግስት ጦር ያቁም፣ በቃ ጸጥ ይበል ማለት ይችላል። ግን አብሮ በምክክር ኮሚሽን አስታኮ
ልባችንን ለማቁሰል። ከዛ በተረፈ እንግዲህ እኔ እውነቴን ነው የምነግራችሁ፣ ፋናም እየመረጠ አባቶቻችን በምክክር ኮሚሽን ላይ በነበረው ውይይት ቅዱስነታቸውም ተገኝተዋል። ጽኑ ጥያቄ ጠይቀዋል። አሁንም ጽኑ ጥያቄ እየጠየቁ ነው። ዋ የገነፈለ ቀን፣ የቤተ ክርስቲያን ጽዋ የሞላ ቀን፣ ጥቁር ልበሱ እንደዛ እንዳምላም በቀበቀ ዛሬ ምናልባት ጊዜው ነኝ ብትል የሚያመሩ አባቶች አሉ። አምላካቸው በአንድ ጀንበር ነው ቀስቅሶ በወደደው መንገድ እንዲጀግኑ የሚያደርጋቸው። ዋ ብለናል። እንዳትረሳው የጴጥሮስ አምላክ እኛ ጋር ነው ያለው። የጳውሎስ አምላክ እኛ ጋር ነው ያለው። ጴጥሮስን ወዲያው እንደለወጠ ዛሬ እኔ ያልካቸውን ለውጦ ሌላ ነገር እንዳይፈጠር ደግሞም ይፈጠራል። ለማንኛውም አብይ በዚህ ሁኔታ ላይ እያስገደለን ነው። አብይ ማስገደል ልማዱ። አሁን በዚህ አጋጣሚ ግን አንድ ንጹህ ነገር ሙስሊም ወንድሞቻችን እንድትረዱ እንፈልጋለን። እኔ ይሄ ቀደምት እስልምና ላይ ሰርቻለሁ። 8 የእስልምናው እንትኖች እያሉ ነው 90ው ቤት ሰራ የነበረው። ይሄ አጥፍቶ ጠፊው እና ዛሬ ግብፅንም ሲያምስ የነበረው መሰል ግን አበረዱት። አባቶቻችን ግብፅ ላይ አበረዱት። እግዚአብሔር ይመስገን። አልሲሲ እግዚአብሔር ይስጠው፣ እግዚአብሔር ይስጠው። አብይ እንደሚያወራው አይደለም። አብይና አልሲሲ በነገራችን ላይ በጣም ሩቅ ናቸው። ባይደወይ በጣም ሩቅ ናቸው። እርግጠኛ ሆኜ ነው የምነግራቸው። እና አበረደው እና አብይ ደግሞ አልሲሲ ያበረደውንና ቤተክርስቲያን ያስከበረበትን ጽንፍ እዚህ አቅፎ ይሄ አክራሪ እስልምና እርስ በራሱ የሚበላላ እኔ አይደለሁም ያልኩት፣ እርስ በራሱ የሚበላላ እነ ኢሳይን መሰሎችን ይዞ እነ ቦኮ ሃራም፣ አልሸባብ ገዳይ አራጅ የሆነውን የእስልምና ነገር ነው እየተናገርን ያለ ነው። ከዛ አሁን እስልምናን የሚወክለው ራሱ ሼኩ ይሄ የምታዩት ሰውዬ ራሱ እንደልኳችሁ ምንንም የማያውቅ ጦረኛ ነው። ከዛ በተረፈ ግን እኔ ብንያም ብቻ አይደለም ይሄንን ነገር የሚቃወመው ራሱ እስልምና እየበላው እንደሆነ ያኔ እኛ ተከባብረን የኖረን ጎረቤት ለጎረቤት አብረን ተጋምደን የነበርነው ሁሉ ለይቶ እርስ በራሳችሁ እንኳን የተገማመዳችሁ እስልምና አንድ ነን የምትሉትን እንኳን እያጋደለ እንደሚኖር ይሄው ከራሳችሁ መረጃ ላሳያችሁ። እኔ ያለ መረጃ ምንም ነገር አላወራም። እኔ እነግራችኋለሁ፣ ማቀውን ነው የምናገረው። ከተሳሳትኩ እንኳን ይቅርታ ጠይቃለሁ። አሁን መሰረት ሚዲያ ቀደም ተነገራለ ለዘገባ ወዲያው የኛ ልጆች የነገሩን ሌላ ነበረ። ከዛ በኋላ አነሳውኝና ይሄ ነው መሰረት ሚዲያ ኦልሞስት ይሄ ነው ብለን ተናገርን ማለት ነው። ግን እስልምና አራጅ ነው ስንል በደንብ እንድትሰሙን እንፈልጋለን። ሁሉ እስልምናን መርጃ አድርገን አይደለም። አሁን አንዳንድ ሙስሊሞችም እነዚህ ሰዎች የሚያዋጣቸው የበሰሉ እውነት ለመናገር የበሰሉ ሙስሊሞች የነዚህ ሰዎችን እኛ የሞቱ አባት ትዝ ይሏቸዋል። የነዚህ ጽንፈኞችን በነ አህመድ በነ ማነው ኡስታዝ አቡበከር ምናምን የሚመራውን ጽንፈኝነት አውቀው ነው ሰላም የሚሉት። እና አህመድን ጀበል መለስ እኮ ተናግሯል እኮ ቀድሞ ብያቸዋለሁ፣ ደጋግሜ ያሳይቻቸዋለሁ። እና ትላንትና ከአንዳንድ ሙስሊሞች ጋር ማውረቻለሁ እኛንም አይወክሉም ብለዋል። በቃ ስለዚህ አሁን ግን ፖዚሽኑን ይዘውታል፣ ቦታውን ተቆጣጥረውታል። ስለዚህ ይሄው በራሳቸው በእስልምና እንደበትስሙ ቤኒሻንጉል ጉሙዝ ላይ አሶሳ ላይ ይሄው አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ ሻዒሪ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል? እኛ እናገባሻለን ይሏታል። ባሌን እንዴት አድርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው የጀናዛ ያገኘው። ማንም ያደረገው እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከሐሪማ ያዋጣሃል። ገና ልብ በል እያንዳንዱ
መጅሊሱ ትላለህ ገና ህልውና የለም ለመኖር ራሱ ተስፋ የለም አገር ፈልጉ እያሉ ነው አሁን። ታዲያ ለዚህ ለምንድን ነው የምንለባበሰው? ለምንድን ነው ቅቤ የምንቀባው? ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ስለዚህ ይሄን የሚናገረው ራሱ ሙስሊም ነው ያለ መረጃ። ይኸውልህ እኔ የማካፍልህ ሀሳብ አብይን ስቃወም በምክንያት ነው። እነዚህ ጎረምሶችን የውቃውን እንዳሳየው ከአብይ ጋር የሚፈነዳድቁትን ጉንጫቸውን እንደሚዳብሳቸው በቤተ መንግስቱ እያስገባ ቅራቀንቦ የሚያበላቸው እነዚህን የምነግርህ ለአንተ ለሙስሊሙ ራሱ ነገ አይራሩልህም። እንድትነቃ ነው። ጠንከር ያለ ነገር ነው ዛሬ ማሳያችሁ። ያው ልቤ ተሰብሯል። እግዚአብሔር ግን መጠገን ይችላል። ቀጥዬ አያይዘዋለሁ በደንብ በትዕግስት ስሙኝ። አጋሩ መርሃ ግብሬ እዚህ የተሰደድኩት ለቅራቅንቦ አይደለም። የተሰደድኩትም ለቅራቅንቦ አይደለም። እያመመኝ ነው የምኖረው። ጉዳዩ ልብ ይሰብራል። አገር ላይ ሲቀለድ በእያንዳንዱ በማነሳቸው ነገሮች ያለ መረጃ ምንም ነገር አላወራም። ኦርቶዶክስ እናጠፋለን የሚለው የአብይ ቡድን ዛሬ በደንብ አድርጎ ስሎል መጥቷል። እንዴት ስሎል እንደመጣ እያሳየው ነው። ወሎ አለ ወሎ በድሮን ተጀመረ። አሁን ደግሞ የመሬት ይጀምራል ማለት ነው። ግን ቢጫው ሰንደቅ ዓላማ ብሎ ሲተረተር የነበረ አንድ ሰው ቀጥ እያሳያቸዋለሁ። ግን እሱ ሰውዬ ምን እንደሚል ላሰማችሁ። መልካም የሆነ ንጉስ እዛ መልካም የሆነ ንጉስ ታገኛላችሁ፣ እሱም ደህንነታችሁን ይጠብቅላችኋል አላቸው። እነዚህ ወገኖች ነቢዩ መሐመድ ሚዛናዊ ፍርድ ወደሚሰጥበት ወደ አለው ኢትዮጵያ መጡ። እንደተባለውም ሰዎቹ ሲመጡ ሲመጡ ንጉሱ አልነጃሺ በኦሮምኛ አሸማ ብሎ እንደተቀበላቸው ይነገራል። አልነጃሺ አሸማ ብሎ በኦሮምኛ እንደተቀበላቸው ነግሯል። ማን ነው ይህ ሰውዬ? ቀጀላ የባህልና ቱሪዝም ነገርኳቸው። አብይ የሰበሰበው ፕሮቴስታንትና ሙስሊም ለዛም ከሙስሊምም አክራሪ ዋህብያ ያ ብቻ ሳይሆን ጠንከር ላደርግላችሁ፣ ደረቅ ላደርግላችሁ ማለት ነው። እኚህ ሰው አሁን የት እንዳሉ ላሳያችሁ። በአሁኑ ሰዓት ያለ መረጃ ምንም ነገር አናወራም። ከዛ የኤርትራ ጉዳይ እንመጣለን። የሀገራዊ ምክክር ሌሎች ሀገሮች ብዙ አልተለመደም። ይሄ በራሳችን ያደረግነው ነው። ራሳችን በራሳችን ሰዎች የሚመራ ወያይም ሌላ ከውጭ ያላመጣን ሶስተኛ አካል ብለን ያላመጣን ሌላ ኤክስተርናል ፎርስ አላመጣንም። እንደገና ደግሞ አገራዊ ምክክሩ በኤሊት ብቻ አይደለም፣ በፖለቲካ ፓርቲ መሪዎችና ገዢው ፓርቲ ፖለቲካ ፓርቲ መካከል ሳይሆን በህዝቡ መካከል ነው ውይይት የተደረገ ያለው። ለሌሎቹ ደግሞ ተመልሶ ትምህርት ይሆናል እና ልምድ ይወስዱበታል። ይሄንን ብለን ተስፋ እናደርጋለን። እንግዲህ አንዳንዶች በዚህ ፕሮግራም ላይ የተፎካካሪ ፓርቲዎች እነ ዳንኤል ክብረት ወዳጆችም እንዳሉ አይቻለው። እንደገና ደግሞ ጥምጣም የለበሱ ያደረጉ ፕሮቴስታንቶችንም አይቻለው። ፓስተሮች አይቻለው። አውስትራሊያ ውክ እየመጣው የሚል ፓስተርም አይቻለው። እኔ እንዳልኳቸው ነው። አንድ ነገር ልተች ስነሳ በደንብ ጠንቅቄ ነው ማየው። አውስትራሊያን ወክ እየመጣው ያለው አኝዋክ ይሄ ወንድም አውስትራሊያ ነው የመጣው። የአውስትራሊያ ማህበረሰብ ወክያ ነው የመጣው። በእውነት የዛሬ 2 ዓመት ጋምቤላ እና ለማንኛውም እኔ አውቀዋለሁ። አውስትራሊያን ወክሎ የመጣ ሰው አይደለም። እንዳልኳችሁ ነው። ፓስተሮችና አክራሪ ኦርቶዶክስን ሊያጠፋ የሚዳዳ ህዝብ ነው
የተሰበሰበው። አሁን የዚህ የቅድሙ ሰውዬ ልምጣ እና እዩዋቸው፣ ፋና ላይ እዩ እነማ ምን እንደሚሉ። የሚወራው ሌላ የሚወራው ሌላ፣ እውነቱ አይዘገብም። እዛ ላይ ለምሳሌ የቻሌንጅ ጥያቄዎች ነበሩ፣ አባቶቻችን የጠየቁት የቻሌንጅ ጥያቄዎች ነበሩ። አይወጡም እነዚህ፣ አይወጣም የቻሌንጅ ጥያቄ እና መስፍን ምን ይለናል? የመጀመሪያ ቀን አንዷ ወለደች። የወለደችው ልጅ በእውነት ለመናገር ምክክር ብላ ስም ሰጠችው። አሁን ደግሞ ዛሬ ደግሞ ከቤንሻንጉል እንደ ስማ እኛ እኮ ማዋለጃ አይደለም እኮ የተከፈትከው እና ዛሬ ደግሞ ኮሚሽን ብላ ሰየመችው እና ይገርማቸዋል እኮ ብዙ ነገር እያየን ነው። ስለዚህ አሁን ደግሞ እዛው ላይ ደግሞ ተጠባበሱ፣ እዛው ላይ ደግሞ ተረጋ እንትን አደረጉ ምናምን ልትቀልድብን ነው። በድሮን እየጨፈጨፍን እዛው ጋር ቁጭ ብለው ከመስፍንና አብይ እዛው ጋር ድሮኑን እያዘዛችሁ እና ህዝቡ ላይ ታፈዛላችሁ። ይመጣል የአብርሃም አምላክ፣ ይመጣል የይስሐቅ አምላክ፣ ይመጣል የያዕቆብ አምላክ፣ ይመጣል የዚች ቅዱስ ቤተክርስቲያን አምላክ። እየገደልክ መነኮሳትን እዚህ ጋር ደግሞ ወለደች እንትና ወለደች፣ ጠጅቱ ወለደች፣ የትም ወርቅ ወለደች ምናምን ብለህ ትቀልድብናለህ አለባቸውና ኩሪባቸው ተጋቡ ምናምን አጋባን በዚህ ፕሮግራም። እንዲህ አይነት ቀልድ እኛ የሚያስፈልገን ጊዜ አይደለም። ለማንኛውም ቀጀላን ካላወቃችሁት ቀጀላን ስላሰማችሁ የእኛ ናት ብለን እዛ ቆጭ ካረግን እንዴት ነው በእርሶ ዘንድ አንግባባም? በአረንጓዴ ቢጫ ቀዩ በትርጓሜ እንግዲህ ቀጀላ ይሄ ነው አያችሁት አይደለ? በአረንጓዴ ቢጫ ቀዩ አንግባባም። ቢጫው እኮ ማለት ኦርቶዶክስ ነች። ይሄ ነው እንግዲህ ለምክክር የተቀመጠው፣ ለዛውም ማንንም ሳናስገባ እኛው በእኛው ምናምን ታላቁ ኦሮሚያና ታላቁን ኢስላሚክ መንግስት ንጉሳዊ አብይ ተብሎ ህልም እና እግዚአብሔር አሳልፎ ይሰጠናል። ሁላችንም እንግዲህ በንቃት እንጠብቅ። ይሄ ጉዳይ ደጋግሜ ተናግሬያለሁ። በአክቲቪስቶች ይደገፋል። የአፍሪካ ቲክታከሮች በዚህ ጉዳይ ላይ ገብተውበታል። እንደነዚህ አይነት ወንበዴ ሴቶች ደግሞ ገብተውበታል። ያው እንደምታዩት ወይዘሮ አስቴር በዳኔ ያው እንደምትሰሟት ወይዘሮ አስቴር በዳኔ እስኪ የተናገረችው ነገር ባጭሩ ነው። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባን ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደብኩት። እንግዲህ ወይዘሮ አስቴር በዳኔ ያው እንደምታውቋት ናቸው። አስቴር በዳኔ እኔ ውሸት አልወድም። በከራሷ አንደበት የአብይ ወዳጁ እንደነበረች በጣም እሱ ሚስቱ አሜሪካ በነበረች ጊዜ ኤክስትራ ግንኙነት እንደነበራቸው በአፍቃሪና በተፈቃሪ መካከል ይኸው እግዚአብሔር ምስክሬ ነው። ከራሷ አንደበት የሰማሁት የነበረች ከዛ በኋላ አንድ የእንትን ቡድን ላይ የአርቲስቶችን በጋበዘ ጊዜ እንደ ልማዷ ለካ አልጋ መጋፈፍ አንሶላ መጋፈፍ ያደፋፍራል። ልታደፋፈር ውጪ ብሎ እንዳባራት እንዳትረሱ። ያ ሁሉ አለፈ። የአጌነስት አብይ ሆና ብቻትን ምናምን አለች እና ከዛ በዚህ መሃል በትዳሯ አልፈታች። እኔ አልዋሽም። ባል አላት፣ ኤርትራዊ ባል ነው ያላት እና ባንክ ነው የሚሰራው፣ የሁለት ልጆች ምናምን። ከዛ በኋላ አስቴር መቀመጫዋ ሂልተን ሆነ ምሽት። ከዚህ በፊት ነግሬያችኋለሁ። 1% አልዋሽም። ስለዚህ አሁን ግዴታ የሚያስፈልጋት ታላቋ ኦሮሚያና አክራሪ እና የአስቴር የእምነቷ ጉዳይ ምኗም አይደለም በነገራችን ላይ። ስለዚህ አክራሪ እስልምና ቢመሰረት ንጉሴ ደግሞ የኔ እንትኔ ማለት ቢሆን ብላ ይኸው ሽንጧን ገትራላችሁ እየተናገረች ነው። ስለዚህ ኦርቶዶክስንና አማራን ማጥፋት ብላ አያችሁ። የአስቴር ሰንደቅ ማድረግ ድሮ እቺ ሴት ዝም ብላ ነው የምታሽቃብጠው ብዬ ነግራችሁ ነበር እና ወጥ ደረታቸውን ነፍተው አንዱ የዛሬ 22 ዓመት ይላል አይደለ? የቅድሟኛዋ የፓስተር አኳየር የቄስ አኳየር ልጅ መሰለኝ እና የነበርኩኝ በዛ ጊዜ በነገራችን ላይ
ሮብ ነው ወጥቼ ቅዳሜ ግድያ የተፈጸመው እና ነበርኩኝ። አውቀዋለሁ ታሪኩን ማለት ነው። ስለዚህ አንተ አሁን ምን ልትሰራ ነው የመጣው? አውስትራሊያ ነው ሞክራል ማለት እና አስቴር በዳኔ። ስለዚህ ፓስተሮች እና አክራሪ እስላሞች ናቸው። ሌሎቹ ሲምቦሊካል ናቸው። የኛ ሰዎች አይታችሁ ከሆነ ማህተባቸውን ወደፊት ያደርጉና ያቀርቧቸዋል። ወገኔ እነ አሰግድም እኮ ማህተብ እያደረጉ እኮ ነው እያረዷት ያሉት ቤተክርስቲያንን እና እንነቃለን። አንዳንድ የዳንኤል ክብረት ሰዎችም ቅድም አይቻቸዋለሁ። እናውቃለን እኮ ማናውቀው ነገር የለም። ግን በሀሳብ ላይ ልናግጠሙን ድሮኑን አስቁሙ፣ ግድያውን ያስቁሙ። እስኪ እዛ ያለውን ጄኒውን ሙግት ላይቭ አስተላልፉ። እውነት ካላችሁ ላይቭ ለምን የመስፍን አርአያ ንግግር ብቻ ላይቭ ታስተላልፋላችሁ? ውይይቱን ላይቭ እንስማው፣ ላይቭ እንስማው፣ እንወቀው። የሊቃውንቱ የምሁራኑ ውይይትን ልንገርህ። እንደዚህ ሰው ሰብስቦ ማብላትና ማጠጣት እኔም ፓስተራል ኮንፈረንስ ላይ በአመት 2 ያደርግ ነበር። እንደናንተ 4000 ሳይሆን 600 እና 700 ሰው አብልተን አጠጥተን እንደፈለግን አድርገን ስፖርት ሁሉ አሰራ ነበረ። ሸኝቼ አውቃለሁ። እሱ ይህ ተራ ነገር ነው። ግን ሀገርን መቀለጃ ያደረጋችኋት። እውነት ለመናገር ምኑ ገብቶት ነው አሁን እዚህ ጋር የሚመካከሩ? አንዳንዱ እንደዚህ በጥላቻ ቀንበር አሁን አስቴር በዳኔ ቀጀላ መሰሎቻችሁ አሁን ለዚህ ምክክር ትመጥናላችሁ? እንዳልኳችሁ ነው። 3500ን ብትጠይቀው ለምን እንደመጣ ማያውቀው አይታወቅም። አንዳንዱ ለመውለድ ነው የመጣው ተወለደ እያለ መስፍን ይቀልድባቸዋል። እና ጊዜው ያልፋል። እኔ እንዳልኳቸው ነው። ኃይል እግዚአብሔር ነው። ታምኜ የምኖረውም እግዚአብሔር ነው። እኔ ከመነኮሳቱ አልበልጥም። ነገ ልደፋ እችላለሁ። እስካለኝ ግን ድረስ ይህንን አራጅ መንግስት በሀገሬ ላይ እንዳይተከል እቃወማለሁ። ትናንትና የሽመልስና የመስፍንን ንግግር አነጻጽሬ ሰርቼላችኋለሁ። ሽመልስ እዛ ናዝሬት ላይ ሰብስቦ አስፋፍተን ድንበሯን አስፋፍተን እያንዳንዱ ነገር አስፋፍተን አጀንዳችን ነው። ከማን የሰማው? ከአባዱላ የሰማው። አባዱላ እንስማው እስኪ። አባዱላ ጥቂት ትዝታ ላሰማችሁ። በመረጃና በማስረጃ ነው የማወራው። ከተመቻችሁ ላይክ እያደረጋችሁ ቀጥሎ። እየጨረስኩኝ ነው። አባዱላ የነፍጠኛው ስርዓት እንዲመለስ ትምክህተኝነት በሀገራችን ላይ እንዲነግስና ዳግም ህዝቦች እንዲጨቆኑ ተላላኪ በመሆን የሚያገለግሉ ተላላኪዎች ናቸው። የነፍጠኛው ስርዓት ተላላኪዎች ናቸው። ትዝብቴ ጀነራል አባዱላ ወይም አቶ አባዱላ በታላቁ ኦሮሞ ህዝብ ስም ዛሬ 97 ላይ ነው። በነገራችን ላይ 97 ላይ ነው አባዱላ። በቃ እነዚህ ሰዎች ይውላቸው እና አብይም እነ ሽመልስም ነፍጠኛ ሲነሱ ነፍጠኛ እያሉ ነው። በቃ ያባንናቸዋል የነፍጠኛ የሚለው ነገር ማለት ነው። እና ያ ብቻ አይደለም እንዳትረሱት። አሁን ሽመልስ የተናገረው ትናንትና ድንበር እያሰፋን እያለ የተናገረው ነገር ልቡ ላይ ያለ ነው። ከማን የተማረው? ከአባዱ ላይ የተማረው። መረጃ ነው ማሰማ። መረጃ መርምረ ውሸት ከሆነ በኮሜንት ላይ ቢኒ የዛሬው ሀሳብ ውሸት ነው በለኝ። ትክክል ከሆነ ቢኒ ወንደርፉል ትክክል ነው በለኝ። ከዛ በተረፈ ውሸት ነው ደግሞ ካልከኝ በምክንያት ይሄው አባዱላ ለምሳሌ ስለማስፋፋት ሲናገር ዞር ብለን ጎጃምን ብንመለከት ከ3-4 ትውልድ በኋላ የኦሮሞ ስምን እናገኛለን። ጭብጨባ። ወደ ጎንደር ብንሄድ እዛ የጎንደር ቤተ መንግስት ውስጥ የኦሮሞዎች ታሪክ ነው። በተቃራኒውን ስሙ። እዛ ስትሄድ 3-4 ትውልድ ላይ እና ቤተመንግስቱ ስታስብ ኦሮሞን ነው የምታገኘው። የኦሮሞ ከ4ኛ ትውልድ በኋላ ጎጃሜ ኦሮሞ ነው፣ ጎንደር ኦሮሞ ነው፣ ወሎ ኦሮሞ ነው፣ ትግራይ ኦሮሞ ነው። ኧረ እነሱ አልፈው ኬንያም ኦሮሞ ነው ብለዋል። ኧረ አልፈው ሚኒሶታም ኦሮሞ ነው ብለዋል። ኡጋንዳም ኦሮሞ ነው ብለዋል። እና አባዱላ ኤርትራም ግብፅም ኦሮሞ ነው። 4 ትውልድ ቅድመ አያት ቅምቅም አያት ምናምን ስትደርስ ኦሮሞ ነው የምታገኘው ይላሉ። ከዛ በተቃራኒው ይልና ደግሞ የሚናገረው ላሰማችሁ። ባሌ ብንሄድ የአንድ ትውልድ የሁለት ትውልድ ሳይሆን የ10 ትውልድ የአማራ ነዋሪዎችን ወይም ደግሞ እሱን ረስተው ከህዝቡ ጋር ተዋልደውና ተገናኝተው የኖሩ ህዝቦችን እናገኛለን።
በቃ ስለዚህ አንድ ትውልድ ሁለት 10 ትውልድ ስትል አማራናታቸውን እረስተው ነው ያለው። በነገራችን ላይ ኦሮሞ የሆኑ አሉ። ባይ ዘ ዌይ ወደፊት እነግራቸዋለሁ። አንዳንድ ጥናቶችም እያጠናው ነው። ይህ የአማራ ብሔረሰብ እና ኦርቶዶክስነትን ወይም የሰሜን ህዝብንና ኦርቶዶክስነትን በታሪኩ ቁር ውስጥ ያደረጉት ብዙ ተናገር ያለው ግን አሁን ጠንከር ያለ ነገር ለምንድን ነው አማራ ትግራይ እንዲጨፈጨፍና እንዲያበቃ የተወሰነበትና የተፈረደበት ቢባል አንድ ሌላ ጥልቅ ምስጢር አለ። ስለ መምጫው በሚል እያዩ ያለውት መንፈሳዊ ቅኝት አለ እና መጣበታለሁ። ዝም ብሎ አይደለም ሽመልስ የሚናገረው ሰውየው ያስተማረውን ነው የሚል ነው። በስተመጨረሻ አገር በምን ሁኔታ አለች? ከኤርትራ ጋር ያለውን ነባራዊ ነገር የዳንኤል ቅጥፈትና የአብይ አህመድን የተጣረሱ ንግግሮች ላሰማችሁና ልጨርስ። አትሰልቹ እባካችሁ። ይህን አገርን የማዳን አገልግሎት ለትውልድ አጋሩልኝ። ምናልባት ምን ታውቃላችሁ፣ በዚህ ውስጥ እውነቱ የገባቸው ብዙዎች እኮ ሊለወጡ እኮ ይችላሉ። ታውቃላችሁ እንዲህ ስንናገር ለካ ቢኒ ልክ ነህ ምናምን ይልሃል እኮ ሰው። እንዲህ አይነት መረጃ የለውማ። እስኪ የአገር በምን ሁኔታ ውስጥ አለች? እዛው አብይ ሲደሰኩርበት ከነበረው ውስጥ እሱን ላሰማና ከዛ በኋላ ነባራዊውን ነገር ለንጽጽር 99 ላይ መጣና ከዛ በኋላ አሁን ያለበትን ደግሞ አሳያለሁ። ምንድነው ሰውየው እያለ ያለው? እስኪ ወይም ትዝታ ውስጥ እንግባና በ99 አገር በምን ሁኔታ ውስጥ ነበረች? እንዴት አይነት ተግዳሮት ነበራት? እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የአንድ ሌትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። በጣም እየጨመረ እንጂ መቀነስ ባህሪ የሚታይ አይደለም በኑሮ ላይ። ህዝቡ መናገር የፈለገው ነገር ይኖራል፣ ግን ለምን ዝም እንዳለ አላውቅም። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁኑ ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እና እያንዳንዳችን ኑሮውን አልቻልነው። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። ብዙ ችግር አለ። ኢትዮጵያ ውስጥ ደግሞ ብረዳ ጥሩ ነበር። ለችግር ግን አይረዳም። ብዙ ችግር አለው። ሱቅ ሲከድ 5 ሳንቲም መግዛት አይቻልም። አሁን በደንብ ስሙ። ነፃነቱን ላሳያችሁ ነው። እንግዲህ 1999 ወይም 2000 ዓመተ ምህረት ላይ የነበረ ቪዲዮ ነው። መብቱን ይናገራል። አሁን መብቱን ይናገራል። አሁን እንደዚህ አይነት ነገር ከመንግስት ጋር መነጋገር ይቻላል? አይቻልም። እና አዳነች ቀልዱባል። ክትፎ በክትፎ ነው፣ ብልጽግና በብልጽግና ነው፣ ስንዴ በስንዴ ነው፣ ገብስ በገብስ ነው። አንተ ተርበናል አትግደሉ ስትልስ ከርቸሌ ቴትራሳይክል የተነሰነሰበትን ሽሮ እያበላክ እያፈዘዘ እንቅልፋም እያደረገ አጀዝቦ ያወጣል። ከዚያ በኋላ ኑሮ ስንት ነው ምናምን ስትለው ትረሳዋል። አጀዝቦ ግን ቢያንስ መብት ነበረ፣ መንግስትን የመናገር መብት ነበረ። አያችሁ የኑሮ ውድነቱን የሚያሳይ። አሁን ግን ጸጥ በል አርፈ ቀጥለጥ ብለህ ተገዛ። ጊዜ ከኛ ይህ ብቻ ሳይሆን አንዳንዶች ደግሞ ደፍረው የሚናገሩም አሉ። ስንስማ ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላል። የቱ ጋ ነው ሚራክል የሆነው? የድሃው አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክል? ሚራክል ነው እኮ የሚባለው እድገት የሰዎችን ኑሮ አሻሽሎ። እድገት ካለ የእያንዳንዱ ዜጋ ኑሮ መሻሻል አለበት። የዜጎችን ኑሮ ያላሻሻለ እድገት የቱ ጋ ነው ያለው? የምንገነባቸው ፎቆች፣ የምናለማቸው መናፈሻዎች፣ መዝናኛዎች ከሆኑ እሱ ለጥቂት ሰዎች ነው። ምናልባት ወደፊት ዓለማችን በዚህ የምትቀጥል ከሆነ የጥቂት ሰዎች መኖሪያ ብቻ ልትሆን ይችላል። ድሃ የሚባለው አካል ተጠራርጎ ሊወጣ ይችላል፣ ከምድርም ሊጠፋ ይችላል። በዚህ አይነት መልኩ የምንቀጥል ከሆነ እንግዲህ እንደዚህ አይነት ንግግሮች በኑሮ ውድነት ብቻ ሳይሆን በጊዜያዊ የጦርነት ጉዳይ መቆም አለበት የሚልም ጽኑ ሀሳብ የያዙ እንደሆነ በዛው ካለው እውነት እንረዳለን። ተወዳጆች በስተመጨረሻ የጠቅላዩን ጉዳይ እነስማና የዳንኤል ክብረትና የአብይ አህመድ ተቃራኒ ሀሳቦችን እንስማ። የኤርትራ ጦር ትግራይ ገብቷል። ጦርነቱ እየተሳተፈ ነው። ቅድም ብያለሁ። በቃ ኢትዮጵያን አያውቋትም ሰዎቹ።
ኢትዮጵያ እኮ 10,000 በላይ ጦር ደቡብ ሱዳን ያሰማራች ሀገር ናት። ከቸገራት እኮ እሱን ታመጣለች። ለምን ከኤርትራ ትወስዳለች? ኢትዮጵያ ጦር እኮ ሶማሊያ አለ። ኢትዮጵያ ጦር እኮ ማሰልጠኛ ጦር አላት እኮ ጦር። ኢትዮጵያ እኮ የህዳሴ ግድቡን የሚጠብቅ አንድ ትልቅ ክፍለ ጦር ያላት ሀገር ናት እኮ። ኢትዮጵያ እኮ በየቦታው እኮ አላት። በየክልሉ ያለው ሚሊሻ እኮ ብዙ አላት። እሱን እኮ ማንቀሳቀስ ትችላለች። እና እንደው ይህችን ሀገር እንዴት አድርገው ቢገምቷት ነው? ሁሉንም የጨረሱት መሰላቸው መሰለኝ በዛ ጥቅምት 24 ያን ነገር ሲፈጽሙና ከዛ በላይ ደግሞ ኢትዮጵያ ግፉ ሞልቶ በእግዚአብሔር ዘንድ ሲፈስ የማይታይም ጦር አላት። የሚታይ ብቻ አይደለም እና ሁለቱም ከሁለቱ አቅም በላይ የሚሆን ከሚታየው ጦርና ከማይታየው ጦር አቅም በላይ ምን ሆኖ ነው ሌላ ብድር የምትሄደው? በሀገራችን እኮ ሳይቸግር ጨው ብድር ይባላልና ጨው ብድር አትሄድም ኢትዮጵያ በጭራሽ። ግን ያው መቼም በታሪካቸው አንድ የኖሩበት ነገር ጠላት ካገኙ እሱን ይጠቀማሉ፣ ካጡ ይፈጥራሉ። እና እነሱ ነው ሲያደርጉ የነበሩት። ጠላት ሲፈጥሩ ስለኖሩ ዛሬም አዲስ ጠላት መፍጠር ስላለባቸው ያለ ጠላት መኖር ስለማይችሉ ማለት ነው። በነገራችን ላይ የህወሓት ሰዎች ያለ ወዳጅ መኖር ይችላል፣ ያለ ጠላት መኖር አይችልም። እንግዲህ የጠቅላይ ሚኒስትሩ አማካሪ አቶ ዳንኤል ውርደት የተናገሩት ነው። እንግዲህ ጠቅላይ ሚኒስትሩ አማካሪ ነው። እሺ ጠቅላዩ ደግሞ የሚናገረውን እንስማው። በወቅቱ ማለት ነው እንድታዩት ነው፣ እንድትነቁ ነው። ሰዎቹ ቀዥበዋል፣ የሚናገሩትን ራሱ አያውቁም የምንላችሁ በምክንያት ነው። እስኪ ስሙት። በመጀመሪያ ወዳጅን ጠላትን ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አለ። አንድ ነገር የተከበረው ምክር ቤት እንዲገነዘብ የምፈልገው በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ሲከተል የምታየው የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸው እንክብካቤ የኢትዮጵያ ታሪክ አይረሳው። ይህን እንድንክድ፣ እንድንረሳ፣ እንድንሳት የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነው። አሁን በደንብ ስሙ። ስለሄዱት ነው አብይ እየተናገረ ያለው። ሸሽተው ወደ ኤርትራ ገቡ የኛ ሰራዊቶች ተንከባከቡልን ምናምን አለ። ቀጥሎ ግን ምን አለ አብይ? እስኪ ስሙት እንደገና። ምሳሌ የእኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ። ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። እዚህ ጋር አንድ ፈላ አሳያችሁ። እዚህ ጋር አንድ ፈላ አሳያችሁ። እቺ ሴትን ታያታላችሁ። አብይ ሲናገር እንዴት እንደምትል ትለዋለች። ደጋግሜ ነው ማሳያችሁ። አብይ ሲናገር ትለዋለች። ሞኝም ብላ ነው ብያለችው ያለችው በእነሱ ሀገር። ስሙ በደንብ። ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ
የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የናይት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴን ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዘረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ሊደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። በነገራችን ላይ በዚህ አጋጣሚ በዚህ ጉዳይ ላይ አቶ ገዱ አንዳርጋቸው ተጠይቀው ውሸት ነው ብለዋል። ውሸት ነው ብለዋል። ሌላ ዓላማ ነው በዚህ ጉዳይም አይደለም ብለው ተናግረዋል። ካስፈለገ ሌላ ቀን እናያይዝላችኋለን። በእርግጠኝነት ተናግረዋል። እንድትነቁት ውሸታም ነው አብይ። ዳንኤል ክብረት ውሸታም ነው። እንግዲህ በአንድ ቃሉ ነው የትግራይ ህዝብ ባለውለታ፣ የኤርትራ ህዝብ ባለውለታችን ነው ብሎ ልንገር። አማራንም አሁን ካገኘው ጋር ነው የምጨፈጭፈው። ነገ ሲዳማንም እንዲሁ ነው የምጨፈጭፈው። ነገ አፋርንም ትጨፈጭፋለህ። አንተ ውስጥ የተሰገሰገውን ያን ነገር ለማውጣት የምትከፍለውን ነገር ትከፍላለህ። ስለዚህ አቶ ገዱ ተናግረዋል። ተው ነበር ብለዋል። ጦርነት አቁመ በፍጹም አትዋሽ። ቀጥል። አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክብራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከእነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስቱ አልገባው። የቸገረን እኛ ሽሬ ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከእነሱ ጋር ከአሁን በኋላ ከውቅሮ እናልፋለን ብትሉ ወያኔ ስትል ወደ እናንተ ነው የምንዞረው ውጊያ ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። እንግዲህ እንዳትረሱ መድኃኒት ፋብሪካ የነበረችንም አንድ ልዩ መድኃኒት ፋብሪካ ዳሜጅ አድርገውታል። ግን እስኪ አልተጋጨባችሁም? ይሄው ልመልስና ይሄኛውንም ላሰማችሁ። በመጀመሪያ ወዳጅን ጠላትን ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው።
በቃ በነገራችን ላይ ወንበሩ አልተቀየረም። እንግዲህ ዳንኤል ክብረትም የት እንደሚገባ አላውቅም። ይሄው እኔ እንኳን ወንበሩ አልተቀየረ፣ እዛው ወንበር ላይ ነው። እዛው ወንበር ላይ ግን የተገለባበጠ ሀሳብ። ሰውየው እንኳን ለሀገር ለቤት አይሆንም የምላችሁ በምክንያት ነው። የሚናገረውንም አያውቀው፣ የሚያወራውንም አያውቀው። እርግጥ ወዳጆቹ ይናገራሉ ስለዚህ ሰውዬ፣ የቀድሞ ወዳጆቹ አብይ ጠርቶኝ ብዙ ነገር አወራን። መጨረሻ ላይ በምንም ታምር ቤተ መንግስት ስሞት ብቻ ነው እቺን ቤተ መንግስት ሙለቋል። ስሞት እቺ ቤተ መንግስት አሁን አሳምሬያለሁ፣ በግሌ ነው ያገኘሁት፣ ማንም ሰው አልረዳኝም እዚህ ቤተ መንግስት ለመግባት አለ። ህልሜን ደግሞ የሚያጨነግፉ ምርጫ ምን ሰላማዊ ሰልፍ መንግስት ውስጥ ነው ጫካም ገብቶ ጥይት አይደለም የምጠቀመው በቢላ ሀያለ በቢላ ብድግ ደንግጬ እኔ እስከዛ ድረስ አትውሰደኝ አለ። አትውሰደኝ እስከዛ ድረስ እኔ አብይ አህመድ እንደው ለ20 ዓመት እድሜ ከሰጠ እግዚአብሔር ማያችሁ በቢላ የቢላዋ ነገር በቢላ ደግሞ ምን እንደሆነ ታውቃላችሁ አይደል? የቢላውን ነገር አርሲ ላይ አይታችኋል አይደል? የቢላውን ነገር በየክልሉ እያያችሁ ነው አይደል? በቢላ ስለዚህ ሀገር በዚህ ሁኔታ እየታመሰች ነች። ስንቃወም በምክንያት ስንደግፍ በምክንያት ይሁን መልእክቴ ነው። ይመለስ ዘንድ ከዋና መጋቢው ከፓስተር መርዕድ ጀምሬ ለምኛለሁ። ይህ ሰውዬ ማስተዋል እንዲመልስለት ምከሩ ብያለሁ። ለፍቻለሁ። ሰውየው ግን እነገመቺስንም ብናገር በዚች መንገዴ ላይ ከመጣችሁ ለእናንተም አልመለስም። እኔ አብይ አህመድ አሊ ካላወቃችሁኝ ፖለቲከኛ ደግሞም የሃይማኖት ሰው ነኝ። ሃይማኖቴ ሁለት ነው። አንዱ እስልምና ነው፣ ዋናው ሚሽኔ። የምድበሰበሰው ግን በፕሮቴስታንቲዝም ነው። ስለዚህ በዚህ ከመጣችሁ በመንገዴ ላይ እደፋችኋለሁ በቢላዋ። ትውልድ ንቃ መልእክቴ ነው። እንድትነቃ ነው እያገናዘብኩም ሼር ማድረግ። ትውልድ ነገርን አውቆ እኔም የትውልድ አደራዬን ወጣ ዘንድ ነው እየጮክ ያለሁት። ኮሜንታችሁን እጠብቃለሁ። የሚጠቅመኝ ቪዲዮዎች ካሉ በዚህ የቴሌግራም አካውንት ላኩልኝ። የሚጠቅሙኝ ቪዲዮዎች በዚህ የቴሌግራም አካውንቴ ላኩልኝ። ሀሳብ ካላችሁ ኮሜንት አድርጉልን። የወሎ ሀገረ ስብከት ብፁዕ አቡነ ኤርሚያስ መግለጫዎትን እየጠበቀን ነው። ለማንኛውም በውሸት የሚከብር በውሸት የምትቆም ሀገር አትኖርምና ትውልድ ንቃ መልእክቴ ነው። ብንያም ሽታዬ ነኝ። መርሃ ግብሬ ከተመቻችሁ ላይክ እያደረጋችሁ ውጡ። ብትችሉ ለ30 ለ40 ሰው አጋሩ። በሌላም ጊዜ ለማየት ስትሉ ቪፒኤን አበርታችሁ ብታዩ የተሻለ ነው። ሜምበሩ ነው። በጸሎትም በገንዘባቸውም በሀሳብም ደግፉን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ